ስገባ ብቻ ደንብድብ ነበር አድጎ ዛሬ ማሚ ያ አፉ ራሱ የሚጣፍጠው ልጄን እኮ ነው የገደልሽው ሲስቅ የሚያምረው ልጄን እኮ ነው የገደልሽው እኔ ግን እህቴም ስለሆነች ስለማስብልሽ ብቻ ነው ያልገደልኩሽ እንዴት ነው እንደዚህ ቆይ መቼ ነው የምትረጂ እንዴት ብናግርሽ መቼም አልረዳሽም ያደረግሽውን ነገር ታውቂያለሽ ለምን ብዬ ነው እኔ ልጅሽን የምገለው ስገባ ብቻ ደንብድብ ነበር በጣም ነበር የደነገጥኩት ብቻ በሰዓቱ በጣም እየጮኩ ምናምን ስለነበረ ጎረቤት ምናምን መጣል ግን ሐኪም ቤት ውስጥ ነው ነበር ማትረፍ አልቻልንም እንጂ እንዳንተ አይነት አባት ስለሌለው አንተን ስላላየ ስለ ልጅ አታውሪ ልጄንማ በደንብ አንቀባሬ ነው ማሳድገው በደንብ ስለ ልጄ ማለት አይገርምሽም አንቀባረሬ ልጄን በደንብ አድርጌ ማለት ነው አንቀባረሬ ልጄስ ምን ማለት ነው አንቀባረሬ ልጄን በደንብ አድርጌ ያሳደግኩት ነው እንደውም ካንቺ ተገላግሏል ታውቂያለሽ ካንቺ ስለተገላገለ በጣም አሪፍ ነው ይሄ ልጅ ማለት ለኔም ልጄ ነበር እሷ ያዘነችውን ያክል እኔም ማዝኛለሁ እሷ የተጎዳችውን ያክል እኔም በጣም ተጎድቻለሁ ስለዚህ ምንም ያክል ደግሞ ጭካኔ ቢኖርም የእህቴ ልጅ ነው እንኳን እኔና እሷ የፈለገ ነገር ጠላትነት ቢኖርም እንኳን ህፃን ልጅ ላይ እንደዚህ አላደርግም ማንንም ሰው ህፃን ልጅ ላይ እንደዚህ አይነት ነገር አያደርግም ስለዚህ 3 አመት ሙሉ ነው ማብራት ተንከራተቻለሁ አገር ቀይረን ስንንከራተት ነበር ብዙ ነገር ስንባል ስም ሲሰጠን ነበር የትም ወሰዱ ቦታ የለም ምንም አይነት ህክምና አልታየሁም የእምነት ቦታ ምናምን ተባለ ተጸለየ ምናምን ተባለ ምንም የተጸለየልኝ ነገር የለም ያመጣሉ የሆነ ነገር ይቀቡኛል ይሄ መድኃኒት ነው ምናምን ብሎ የሆነ ነገር ከየት እንደሚያመጡት የሚዋጥ መድኃኒት ምናምን ይሰጡኛል የምን መድኃኒት እንደሆነ ምንም አላውቅም የሚጠጣ ነገር ያበሻ መድኃኒት ነው ምናምን ያሉ ያመጡና ያጠጡኛል እንቢ ካልኩኝ ያው በቃ ቢላንገቴ ላይ በማስቀመጥ ታስፈራራኝ ነበር እንደዚህ ያርግሻለሁ እንደዚህ ይሰራልሻለሁ ምናምን ትለኝ ነበር ይገባሻል እንደ ያየሁሽ በራብ ድፍት እንድትይ ነው የምፈልገው ምናምን ትለኝ ነበር ባለቤቷስ በዚህ መሀል ይሄን ስራውን እያየ ለአንቺ ምንም የተለየ እንክብካቤ ያደርግ ጭራሽ ምንም አያደርግ ነበር ተባባሪዋ ነበር ይሄው ሲጀመር ነው ያሳስቡኝ የሷ ጤና አሳስቦኝ ነው እንጂ ስላንቺ የሚመለከተኝ ነገር የለም አያገባኝም እኔ ስለናንተ ብቻ ደውለ መጠየቅ ትችላለህ ስለሷ ደውዬ መጠየቁ ምንም ትርጉም የለውም አላቅም ምክንያቱም እስካሁን አብራችሁ ባላችሁ ሰዓት ከዚህ በኋላ ምን ያደርግሻት እንደሆነ ምንም አላቅም ስለዚህ የግዴታ እዚህ ቤት ድረስ መጥቼ የሷን የጤና ሁኔታ ማወቅ አለብኝ አንተ ቤቱ እኮ የኔ ነው አይደለ እኔ ሳታስፈቅድ ለምን እንደምትገባው ቤትሽ አንቺ ብቻ አይደለም እና ያንተ ነው የባለቤትሽም ጭምር ስለ ባለቤቴ ይመለከተህም በቃ ባለቤቴን አስፈቅደን የመጣው እውነተኛና ትክክለኛ ምክንያቴ ልጄን መግደሏ ነው እኔ ግን እህቴም ስለሆነች ስለማስብልሽ ብቻ ነው ያልገደልኩሽ እንዴት ነው እንደዚህ ቆይ መቼ ነው የምትረጂ እንዴት ብናግርሽ መቼም አልረዳሽም ያደረግሽውን ነገር ታውቂያለሽ ለምን ብዬ ነው እኔ ልጅሽን የምገለው ልጅሽ እኮ ልጅ ነበረ አንቺ እኮ አልነበረም ያኔ ልጅ ያኔ ብቻ ነው ያንቺ አይደለም ያኔ ልጅ አንቺ ሆነ ያቅም አዎ ነው መጤን እኩል አልተካፈልሽም አዎ ከመሜን እኩል አልታመምሽልኝም በቃ አልታመምሽም ልጄ ሞቶ የሆንኩትን አልሆንሽም እኔ ነኝ ብዙ ነገር የሆንኩልሽ መጣውጥተሽ ብትኝ እመርጣለሁ ውጪ መውጣት ትችያለሽ አሁንም እኮ ምንም አላደረኩሽም አንቺ እኮ ምንም የማያውቅ ምስኪኑ ልጄን የገደልሽው አድጎ ዛሬ ማሚ ያ አፉ ራሱ የሚጣፍጠው ልጄን እኮ ነው የገደልሽው ሲስቅ የሚያምረው ልጄን እኮ ነው የገደልሽው ከእኔ የማይጠፋ ልጄን አንቺ ማፋለኝ ብለሽ ታወሪያለሽ እንዴ መታከም አለብሽ አንቺ ምንም ጤነኛ አይደለሽም በቃ መታከም አለብሽ ምናልባት እሱ አንቺን ጥሎ የሄደበት ምክንያት ካንቺ ያጣቸው ነገሮች ነበሩ ልትሰጪው ያልቻልሻቸው ጊዜ ተሰጪው ነበር ለፍቅረኛሽ እውነት ወይስ ሌላ የፍቅር ህይወት ነበረው ዶክተር በሽተኛ ነህ አሉ እኔ ይቅርብኝ ማታ ሌላ ሰው ነው ቀን ሌላ ሰው ነው እሱ የአእምሮ በሽተኛ ነው አሁን ስትሄድ ራሱ ይዘኸኝ እንዴት ትፈልጋለሁ ይመታኛል ማታ ይቅርብኝ አንተ ምን ነው የምታወራው ተረጋጋ እንጂ ምንድነው የምታወራው
እስቲ ተረጋጊና ቁጭ በይ። ምንድነው የምታወራው? ምንድነው ይቅርብኝ ያልከው? ምንድነው ያስደረግ? ምንድነው ነው ነው? ነይ ተቀመጪ። በዚህ መልኩ ልታወራ አትችይም። እኔ መለየት እንችላለን። እንካያው ውሰድ፣ ያው ውሰድ ቀለበትን። አፈን ጸጥ በል አፈን ዝጋሽ። ያው ቀለበትን ይዘው ውጣልኝ። ጸጥ በል። ጥንግር ብለህ መቅረት ትችላለች። ቀለበትን ይዘው ውጣ። ቆይ ውጣልኝ። ለውጣ። ለምንድን ነው የማትረጋጊው? ቆይ ልቀቀኝ። ለምንድን ነው የማትረጋጊው? እሱ የአእምሮ በሽተኛ ነው የሚያወራው። ነው አያውቅም። ነገርኩህ። አንቺ ጤነኛ ስለመሆንሽ ምን ማረጋገጫ አለ? ተቀመጭ፣ ቁጭ በይ። ካሜራ እየተቀረጸ አይደል? እገልሃለሁ ማለት ራሱ ያስጠይቅሻል። አንቺ ውጣልኝ። እሺ ውጣልኝ ከቤቴ ውጡልኝ ከቤቴ። ማትሄደው ቦታ የለም እሷን የሆነ ነገር ለማድረግ። ለእሷ ስል ደግሞ የምሄድበትን ቦታ ሁላ እየነገርኳት ነው የምሄደው። ይሄ ምንድነው ባዕድ አምልኮ ጋር ሂጂ ሲሉኝ በቃ እህቴ ምንም ከአምላኬ ጋር ብጣለም ለአንቺ ስለሄድልሻለሁ ብዬ ሄጄ መድኃኒት አምጥቼላት አውቃለሁ። ይሄንንም ታውቃለች። የሚጠጣ ነገር ይሰጡኛል። እሱንም አምጥቼላት አውቃለሁ። አላውቅም ሄጃል። አይ አንተን ለማዳን ውሸቷን ነው። ምንድነው የምታወሪው? ምንድነው የምታወሪው? የምን ውሸት ነው? እንደውም ጋዜጠኛ እሷን አምጣት። እውነታው ውልጣ። እኔ እስከ ዛሬ ተሰቃየሁ። እነሱ መሀል ውስጥ ያለውን ነገር ሞከርኩ። መከራዬን አየሁ። እንደፈለግሽ እንደዚህ የተጫወትሽብኝ ከረምሽ። አሁን ደግሞ ትዋሻለሽ። ውሸቷን ነው ሁሉ ነገር የምትዋሸው ማለት ነው። እየዋሸችም ከሆነ ይኸውልህ ችግር የለም። እኔ ህይወት ተበላሽታለች በእሷ ምክንያት ማለት ነው። ይኸውልህ ተረጋጋ። እኔ እስከ ዛሬ በመሀላቸው ያለውን ምን እንደሆነ ለምን እንደዚህ እንደምትበድላት ሰው ማየት አልፈልግም ምናምን ይላሉ። እኔ ሰው ማየት እንደማልፈልግና ሰው እንዳናገረኝ እንዲያየኝ እንደማልፈልግ ነው የሚናገሩት። ሲቀጥል ደግሞ እኔ አንገቴ ላይ ቢላ ያላስቀመጠችበት ቀን የለም። የሆነ ሰው ቤት እንኳን እንግዲያ ምናምን ከመጣ ፊትሽን የሆነ አይነት ምልክት ብሰጭ ምናምን እንደዚህ በእጄ በጥስሻለሁኝ ምናምን ነገር ብላ ሁሌም አንገቴ ላይ ቢላ እንዳስቀመጠች ነው። እየቀለለች ነው። ምንድን ነው የምታወሪው? ይቺ ሴትዮ ድራማ አያልቅም። እኔ ቆይ ምን ላድርጋት? ምንድን ነው የምርሽ ነው? ድራማም ከሆነ ትጨርሰው። ድራማ አይደለም እሷ ተቀለች። ይሄንን ምንድን ነው የምታወሩት? የምን ማርገዝ ነው? ምንድን ነው የምታለቃቀሱት ሁለታችሁ? እኔ አረገዝኩኝ እንደስ አለኝ። ካረገዝኩኝ በኋላ ግን ባለቤቴ ጥሎኝ ጠፋ። አረሰችኝ። ልጄን ወለድኩኝ። በሰላም ተገላገልኩ። ቆንጆዬ ልጅ፣ የሚያምር ልጅ። በቃ ዝም በይ። እሺ ተረጋጋ። እሺ ከዛ ልጁ ምን ሆነ? አሁን ላይ ያለ ልጁ ልጄን ከወለድኩኝ በኋላ እባክሽን በቃሽ። ምንም እሺ ቆይ አንዴ ልጁ ምን ሆነ? ከዛ በኋላ የወላድ መካና ነሽ። ቤት ውስጥ ልጄን መጠበቅ ነበረብሽ። የት ነበርሽ? ልጄ ሲሞት ልጄን ነጠቅሽኝ። ልጄን ገላ ማንም አላሰራትም። አንድ ቀን አደረችና በሰላም አስወጣ እና እኔ ዝም ብዬ ኧረ እባክህን አታውጣልኝ። ከቤት ለቅ ውጣልኝ። ካሜራው ውጣልኝ። በቃ ሰላም ውድ የገመና ሾው ተመልካቾቻችን፣ እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም በአዳዲስ ታሪኮች የምንመጣላችሁ ገመና ሾው እንሰኛለን። እኔ ደግሞ በሱ ፍቃድ እባላለሁ። እንግዲህ ባለፈው አንድ የጀመርነው ታሪክ እንደነበረ ታውቃላችሁ እና ከዛ ታሪክ ጋር ደግሞ የሚገናኝ አንድ ሰው ስላለ ከዛ ሰው ጋር ትንሽ ቆይታ እናደርጋለን። ያው አሁን የምላችሁ ወይም አጠገቤ የሚገኝ አንድ ወጣት አለ። ስለዛ ወጣት ደግሞ ባለፈው በነበረው ክርክር ላይ ርዕስ ሆኖ ተነስቶ ነበረ። ያው ሚስት ተብዬ የነበራት ፍቅረኛ እንደነበርና ከሱ ጋርም ያው አንድ የ3 ዓመት ልጅ እንደነበራቸው ልጁም ደግሞ በአደጋ እንደሞተ አስመስሎ የተቀነባበረ ነገር እንዳለ ባለፈው በነበረው ታሪክ ላይ እንግዲህ ሚስት ስታወራ ሰምተናል። እና ለዛ ሞትም ተጠያቂ እህትየውን እንዳደረገቻት እና ከዛ በኋላ በሁለቱ መካከል ያለው ነገር ደግሞ ጥሩ እንዳልነበረ በዛ ምክንያት እሷንም በድላት ያው የአልጋ ቁራኛ እንዳደረገቻት ተናግራለች። እና አሁን ላይ ደግሞ የሚገኘው ወጣት ከሚስት ተብዬ ጋር ወይም ከእሷ ጋር አሁን ካለው ፍቅረኛዋ ከእሷ ጋር የተያያዘ ነገር የምናገረው ነገር አለ የምለው ነገር አለ ብሎናል። እና እስቲ ማን ነው
ማን ይባላል? ከየት ነው የመጣው? የሚያውቀውስ ሊነግረን የፈለገው ነገርስ ምንድን ነው? ያው ደውሎልን ነበር የመጣ ነው። ያው የእኛን ሾው እንደሚከታተልና ብዙ ጊዜም እንደሚመለከተው ይሄን ነገር ባለፈው ቪዲዮችን ከተላለፈ በኋላ ተመልክቶት እንደመጣ ተናግሯልና እስቲ ማን እንደሚባል ለምን እኛ እንደፈለገ የሚናገረው ነገርስ ከነሱ ጋር ምን ያገናኘዋል የሚለውን ነገር እስቲ የምናውቀው ይሆናል። ከሱ ጋር ትንሽ አጠር ያለ ቆይታ እናደርጋለን። በመጀመሪያ እኛን አክብረ እዚህ ድረስ ስለመጣ ከልብ እናመሰግናለን። ውስጥ ላይ ቆይታ ማድረግ እንችል ነበረ፣ ግን እዚህ መኪና ውስጥ እንድናደርግበት ያደረግኩት ምክንያት ምንድን ነው? ከዚህ ከአንተ አንዳንድ እውነታዎችን ከሰማው በኋላ እዛ ቤት ገብቼ ትንሽ አፋጥጬ ከሰማው በኋላ የአንተን እውነታና የእነሱን የሚናገሩትን አንድ ላይ አስታርቄ ወደ መፍትሄው ሀሳብ ለመምጣት ነውና እዚህ ድረስ አክብረህን ፕሮግራማችንም ስለምትከታተል እኛንም አክብረህ እዚህ ድረስ ስለመጣ ከልብ እናመሰግናለን። ማትባላለህ እስቲ ለእኛም ለተመልካቾቻችንም ራስን ግልጽ አድርግ። አመሰግናለሁ። እኔም ስላገኘሁ ደስ ብሎኛል። እኔ አብዛኛው አንተም እንዳልከው አያችኋለሁ፣ አንዳንዴ እከታተላለሁ እናንተን ፕሮግራምና አጋጣሚውን ሳይ ደግሞ አንተንም ማግኘት ፈልግ ነበረ። ስለማያቸው በደንብ ምን አይነት ስራ ስሰራ እንደነበር ስለማቅ ማግኘትም ስለምፈልግ ለዛ ነው የመጣሁትና ስላገኘውም ደስ ብሎኛል። እኔ የድሮ ባለቤት ነው የሚባለው ሚስቴ ነበረች። አሁን አንተ የያዝከውን ጉዳይ አንተ የምትለው ወይም ደግሞ የያዝከውን ጉዳይ አንተ ገብተህ እየሰራ ያለውን ፕሮግራም ሚስቴ ነበረች በፊት እና ባለቤት ነበረች በወቅቱ በዛን ሰዓት። እስቲ እንዴት ነበር ትውውቃችሁ? እንዴት ተዋወቃችሁ? ከዛ በኋላ ወደ ፍቅር ህይወት እንዴት ገባችሁ? ከዛ መሀል በሁለታችሁ መሀል እንዴት ቁርሾ ተፈጥሮ አንተም ጥላሃት ልትሄድ ቻልክ? እሷም ልጇን እስክትወልድ ድረስ ብቻዋን የማሳደጉ ነገር እንዴት መጣ? ከዛ በኋላ ልጃችሁስ የሞተበትን አጋጣሚ ሰምተሃል? አንተም እንደሞተ ነው መሰለኝ የምታውቀውና እስቲ እነዚህን ነገሮች እስቲ ቀስ በቀስ ንገረኝ። ማለት ያው የግድ ታሪኩን ሌሎች ተመልካቾቻችንም ግልጽ ያልሆነላቸው ነገር ስላለ ለነሱም ግልጽ ለማድረግ ያክል ምን ያህል ጊዜ በፍቅር አብራችሁ ቆይታችኋል? እንዴት አይነት ሴት ነበረች? አንተ ስለሷ ምን አይነት ባል ነበርክ? እስቲ የነበራችሁን የፍቅር ህይወት ቆይታም ዳስልንና ከዛ ወደ ገደለው ገብተን የተለያዩ ጥያቄዎችን ግልጽ የምታደርግልን ነው ይሆናል ማለት ነው። ያው ይሄን ነገር ከሰማው በኋላ ሳፈላልግ ነበር አንተን ይኖራል የተባለው ቦታና እውነትም ወደዛ ቦታ አካባቢ ሲሄድ ማግኘት አልቻልኩም። በድንገት ነው አንተም ይህን ፕሮግራም አይተህ ደውለህልን ቀጠሮ አስይዘህ ልንገናኝ የቻልነውና እስቲ ንገረን ስለዛ። ኦኬ፣ አዎ እውነትን ነው። እኔ አንዳንድ ቦታዎች ላይ ቀይሬ ነበር በፊት ስንሮድበት የነበረው ጋር እሱ የምታውቀው አካባቢ ቀይሬ ሌላ ቦታ ነው የኖርኩ ያለሁት። የራሴን ስራ እየሰራው እዛ ነው ኖሮና አልነበርኩም። እሷና እኔ ትውውቃችን በአጋጣሚ ነው። መንገድ ላይ ስትሄድ አየኋት። መንገድ ላይ እንደማንኛውም ምታየዋል አይደል? የዛን ሰዓት አጋጣሚ እሷን ሳያት በቃ የሆነ ነገሯ ተመቸኝ፣ ወደድኳትና ተዋወቅን። የሆነ እየሄደች አንዴ ነው እንደዚህ አየኋትኝ። ከዛ በሌላ ቀን ድጋሚ ምን አየኋት። እንደ አጋጣሚ ሆኖ እኔ የምጠቀምበት ካፌ ላይ አገኘኋት። እዚያ ላይ ተዋወቅኳት፣ ሰላም አልኳት። ተዋወቅኳትና በዛ ስልክ ተቀያየርን። በቃ በዛ እንደዛ እያልን እየቆየን እያወራን ምን እያለ ስንሄድ በደንብ ተግባባን ከሷ ጋር ማለት ነው። ስንግባባ ወደ ፍቅር ይቀየራል። ወደ ፍቅር ተቀየረ። በፍቅር እሷም በደንብ ነበረ የምትወደኝ፣ እኔም በደንብ ነበር የምወዳትና ብዙ ጊዜ ብዙ ጊዜያቶችን በፍቅር ቆየን ከሷ ጋር። ቢያንስ 2 ዓመት ምናምን በፍቅር ቆይተናል ከሷ ጋር። ከዛ እኔም የዛን ሰዓት አጋጣሚ የተዋወቅንበት አካባቢ ላይ ተማሪ ነበርኩኝ። አጋጣሚ እኔም በፍቅር እያለን ስራዬ ትምህርቴንም ክላሴንም ጨረስኩ፣ ተመረቅኩኝ። ከዛ ስራም አገኘው በተመረቅኩበት። ከዛ በኋላ በቃ ለምን አንጋባም የሚለውን ነገር ሁለታችን ተመካከርን። ምክንያቱም ኦልሬዲ አሁን የተመረቄ ጨረስኩ፣ እንዋደዳለን። ስለዚህ ለምን አንጋባም ተባባልንና ተጋባን። ከሷ ጋር በደንብ በቤተሰብ ባህሉን የጠበቀ አድርገን ሽምግልና መላክ አለበት፣ ቤተሰብ መጠየቅ አለበት የሚለውን እሷ ምን ትላለችኝ፣ እኔም እሷ እንዳለችው ሽማግሌ ወደ ቤተሰቦቿ ላኩ ማለት ነው።
በዛን ሰዓት በቃ ቤተሰብ ምሽ ብሎ ተቀበለ። በአሪፍ ሰርግ፣ የሚያምር ሰርግ፣ ሰው ሁላ በጣም የሚወደደው ሰርግ፣ አሪፍ ፕሮግራም ተደርጎ ተጋባን ማለት ነው። በፍቅር እያለን እንኳ በጣም ነበረ የምናስቀድነው ማለት እሷም ስለ እኔ ነው የምታስበው፣ እኔም ስለ እሷ ነው የማስበው። በጣም ነበር የምንዋደደው። የምንገናኘው ደግሞ ቀን በቀን ነበር ከእሷ ጋር በየቀኑ እንገናኛለን። ቢያንስ በቀን አንዴ ሳንገናኝ አንውልም። ምንም ክላስ ቢሆንም ስራም ከጀመርኩ በኋላም በደንብ ነበር የምንገናኘው ከምሽት ማለት ነው። ክላስም ስራም ባለበት እሑድ ቅዳሜም አብረን ነው የምናሳልፈው። ኢቭን ሳንገናኝ ወይ ደግሞ እስከ ሰዓቱ እስኪደርስ ራሱ በስልክ እናወራለን ምን እንላለን እና ፍቅራችን አሪፍ ነበረ ከኔም ከሷም። ከዛ በኋላ ወደ ትዳር ገባን። ትዳር ከገባን በኋላ ቆየን። ትዳር ገብተንም አሪፍ ነበር ፍቅራችን፣ አልቀነሰም። እሷና እኔም ምንም ነገር እንትን አላለም። አሪፉ እየሄድን ነበረ። እያልን ብዙ ጊዜያትን ቆየን። ከትዳር በኋላ እንደ ፈጣሪ ሆኖ እንደ እግዚአብሔር ስጦታ ሆኖ አይደል ልጅ የፈጣሪ ስጦታ አይደል እንደዛ ሆነና ለምን አንወልድ የሚለውን ነገር እንትን አለ ማለት እስካሁን ቆየነ። ስለዚህ ለምን አንወልድም? ልጅ ደግሞ የፈጣሪ ጸጋም ስለሆነ ለቤትም ድምቀት ነው ይባላል። ልጅ እንዲያሱ ለምን አንወልድ የሚለውን ነገር አሰብን። ከሷ ጋር ተመካከርነ። እሺ ብለን ፈጣሪም አላሳፈረንም። ልጅ ጸነሰች ማለት ነው። ከዛ እንደዚህ እያልን በደንብ ከሷ ጋር በደንብ ጽንሱንም እየተከታተልን ክሊኒክ ሆስፒታል አብረን ነበር። ቼክአፕ ሲኖራት ምናምን አብረን ነበረ እንትን የምንለው የምንሄደው ማለት ነው የምንከታተለው። አሪፍ ነበር ጽንሱም የነበረበት ሰዓት። ምርግዝናውም ያን ያህል አስቸጋሪ አይደለም እንደሌሎቹ አያማትም ምንም አያትም። ትንሽ አንዳንዴ አልፎ አልፎ አምሮት ነገር አለ። ከዛ ውጪ አሪፍ ነበረና በእንደዚህ እያልን እያሳለፍን ነበረ የቆየ ነው ማለት ነው። እንደዚህ እያልን ቆየነ። 7 ወር አካባቢ ነበረ እኔ 7 ወር አካባቢ ነበር እኔ እያለች አካባቢ ነበር እኔ ትቼ የሄድኩት ማለት ነው። ትቼ እንደምታውቀው ታሪኩን የወጣው ማለት ነው። እዛን ሰዓት አካባቢ ነበረ ነው። ከዛ ባሉ ጊዜያት ግን በጣም አሪፍ ነበረ። ሰውም አሪፍ እንትን ላይ ነበረች፣ ጽንሱም አሪፍ ላይ ነበረ እና ይህን ይመስላል። እና ስለ ልጅ የሞት ዜና ከሰማ በኋላ እስቲ እንዴት ነበር ስሜቱ? ከዛ በኋላ መተህ እሷን ለማግኘት አልሞከርክም? ስለ ልጅ ካወቅክ በኋላ የነበረ ህይወት እንዴት ነበረ? ማለቴ ልጅህንም ቢሆን እሷንም ባለቤትህንም ቢሆን እንደዛ ጨክነ ጥለህ እንድትሄድ ያደረገ ምክንያት ምንድን ነው? ልጅ በጣም ከባድ ነው። መሞቱን ስሰማ በጣም ነው ያዘንኩት። በጣም አባት ነህ አባት እንኳ ባትሆን ማንኛውም ሰው ልጅ ሞተ ወይም ደግሞ ህጻን ሞተ ሰው ሞተ ሲባል የሆነ ሀዘን ይሰማል። የራስ ልጅ ወይ ደግሞ የራስ አካል ሲሆን ግን በጣም ከባድ ነው። በጣም ነበር ያዘንኩት። ግን ያው ምንም ማድረግ አልችልም በወቅቱ እኔም ስላልነበርኩ። እነሱ በጣም አሳዝኖኛል። የሄድኩበት ምክንያት ታውቀዋለች ራሷ በደንብ ማለት የማይሆን ነገር አደረገች። እኔ ላይ የማይሆን ቺት ነገር አደረገችብኝ። ያውም እንደ ቤተሰብ የምታየው ሰው ጋር ነበረ ቺት ያደረገችብኝና በቃ እኔ ደግሞ ይህን ነገርም ስሰማ ሳይ በቃ እንደምታውቀው ነፍሰ ጡር ነች። ካልሆነ ነገር ወይ ደግሞ የሆነ ነገር እንትን ከመላልኩና በቃ የሶት አማራጭ መሄድ ነበር፣ ትቶ መሄድ። እኔም ያን አደረግኩና 7 ወር ምናምን እያለች ትቼ ሄድኩ ማለት ነው። ከዛ በኋላ ከሄድኩ በኋላም ይኸው ልጁ እንደሞተ ሰማሁ፣ ነገሩኝ እና በጣም ከባድ ነበር ህመሙ በጣም። አሁን እንደምታየው አይደለም፣ አሁን አልፏል። ግን የዛኔ ስሜቱ ግን በጣም ከባድ ነበር። በጣም የሚያስጠላ ስሜት ውስጥ ነበር የምገባው እና ብቻ ደስ አይልም ብቻ። እና ባለቤት እህቷ ላይ ስላደረሰችበት ነገርስ ያው ያልጋ ቁራኛ አድርጋታለች። የልጇን ሞት ተጠያቂ ደግሞ እህቷን እንዳደረገች ይታወቃል። እና በዛ ምክንያት ተነሳስታ እህቷንም እንደዛ እንዳደረገች ስትናገር ነበር። አንተ ስለዚህ ነገር የምታውቀው ነገር አለ?
እኔ ከእህቷ ጋር እንደዚህ እኔ ያህል ጥላቻ ምናምን እንዳላችሁ ብዙም አላውቅም። እኔ የማውቀው የዛኔ ደግሞ እህቷ አብራ ከኛ ጋር አትኖርም ማለት እንደዚህ አሁን እንዳለችው አብራ መኖር ምናምን መኖር ሲባል ሁሉ ነገር ጠቅልላ የምትኖረው እንደዛ አይደለም። ትመጣለች እኛ ጋር የሆነ ጊዜ ታሳልፋ ትሄዳለች ወደ ቤተሰብ። እንደዚህ ነበረ ሰፈሯ። ያው ቅርብ አብረን ነበረ፣ ቅርብ ነበር የቤተሰቦቿና የኛ። ያን ያህል ብዙም አይራራቅም። ርቀትም ቢኖረው ያን ያህል አይደለም። እና ግን እኛ ጋር ትመጣና ታሳልፋለች በደንብ እኛ ጊዜ ታሳልፋለች። ምን ትላለች እና እንደዚህ እያልን ምን እያልን ነበር። ግን ከእህቷ ጋር እንደዚህ አይነት ነገር መሆኗ ደግሞ እንደዚህ ታደርጋለች ብዬ እኔ አላሰብኩም ነበርና ልክ ይህን ስሰማ እኔም አዝኛለሁ በጣም። እና እንደዛ ነው ብቻ። ግን በጣም ያሳዝናል ታሪኩን እንዳየሁት በጣም ያሳዝናል። ልብ የሚነካ ነገር ነው። በተለይ ደግሞ እንደዚህ ቤተሰብ ሆኖ እንደዚህ አይነት ነገሮች ላይ በጣም ከባድ ነው። በጣም ከባድ ነው፣ አስቸጋሪ ነው። እና እህትየው እናንተ ጋር መታ በምትቆይበት ሰዓት ከእሷ ጋር የነበራት ግንኙነት እንዴት አይነት ነበረ? ማለቴ ያስተዋልከው ነገር የለም? አንተ አብረ በትዳር በነበርክበት ሰዓት ራሱ ስለ ሚስት ባህሪ እንደዚህ የመለዋወጡ ምክንያት ምንድን ነው የሚለውን ነገር ያስተዋልከው ነገር የለም? ምናልባት አብራችሁ ይሄን ያህል አመት መቼስ ተጠናንታችሁ ነው አይደል የተጋባችሁ? ብዙ አመት በፍቅር ስላሳልፋችሁ ስለ እሷ ሁሉ ባህሪዋ ምን ትወዳለች፣ ምን ትጠላለች የሚለውን ነገር አጣርታ ይመስለኛል። እና ከዛ በኋላ ይሄ ነገር ሲፈጠር ምን ሆና ነው፣ ምን በድያት ነው፣ ምን አድርጌ ነው የሚለውን ነገር አላሰብክበት? ወይም ከእሷ ጋር ተቀምጠ ይሄን ነገር ለማውራት አልሞከርክም? ምን አለ መሰለክ አሁን ፍቅር ላይ እሱን በፊት ምንም ነገር እኔ አጉድዬባት ወይ ደግሞ እሷ ምንም ነገር አስተውዬ አላውቅም። ማለት ምንም ነገር እሷ ምን ይላት አታድርግም። ግን ኖርማሊ ፍቅር ላይ ስትሆን የሆነ ሁሉ ነገር አይታየም፣ ዝግ ነው የሚሆነው። ማለት የምታስበው ምንድነው ፍቅርና ፍቅር ብቻ ነው የሚለውን ነገር ነው የምታስበው። ስለዚህ ምንም ነገር እኔ አላየሁባትም በእኔ በኩል ማለት ነው። በእሷና እኔ ፍቅር ያን ነገር ምንም ነገር አላየሁም። እንዲሁም እንደምትወደኝ ነበር በደንብ የማውቀው። ከዛ በኋላ እህቷ ደግሞ ያልከኝ ደግሞ ከእህቷ ጋር ደግሞ አይዶን ነው እኔ በየተማማችም ስለሆኑ ብዙም እኔ አስተውዬ አላውቅም። ኖርማል አንዳንዴ የሆነ ከኛ ጋር አብዛኛውን ጊዜ ደግሞ ሰው ሲኖር አይደለ ብዙ ነገር የምታውቀው የሆነ ጥላቻ የሚሆን መኳረፍ የምታውቀው። እሷ ያው እንደነገሩ ወጣ ገባ ነበር የምትለው። እህቷ ትመጣለች የሆነ ትሳርፋለች ምናምን እንደዚህ ስለሆነ ነበር ብዙም ያላየሁባቸውም ነበረና እና ደግሞ አሁን እንደነገርኩ ዋናው መምጣቴም ደግሞ እኔ የፈለኩት ወደ አንተ ማግኘትም የፈለኩበት ምክንያት ለምን እንደዚህ እንዳደረገች የሚለውን ጥያቄ ለምን በእኔ ላይ እንደዚህ አይነት ክደት ትፈጽማለች የሚሆን ነገር ለማወቅ ስለምፈልግ ነው። አሁን እኔ እንድታገናኘኝ ስለምፈልግ ነው። ከነሱ ጋር ቀጥታ ወደ እነሱ ጋር እንድንሄድ ነው የምፈልገው። በጣም ጥሩ። እንግዲህ የነገርከኝ ነገሮች አሉ፣ በጣም ጠቃሚ ነገሮች ናቸው። ካንተ የሰሟችሁ አንዳንድ ፍንጮች አሉ። አሁንም ቢሆን በእኔ ሰዎች በኩል የማጣራው ይሆናል እያንዳንዱ መረጃዎች። ግን አሁን ላይ ግድ ወደ ውስጥ መግባት አለብኝ እኔ። አንተ እስከዛ እዚህ ትቆያለህ፣ ከነሱ ጋር ቆይታ አድርጋለሁ። ያው ባለቤት ወይም የቀድሞ ሚስት አሁን እንደሌለች ውስጥ እንደሌለች ሰምቻለሁ። ግን ገብቼ ግዴታ የእህቷን ሁኔታ ማጣራት አለብኝ። ምክንያቱም እኛ እዛ ቆይታ በምናደርግበት ሰዓት ብዙ ነገሮች እየደረሰባትም ስለሆነ ከእሷ ጋር ቆይታ የማድርግ ይሆናል። ያው እህትም በድንገት ምናልባት ከመጣችበት ልትመለስ ትችል ይሆናል። ግን አንተ መግባት የምትችለው ከነሱ ጋር ቆይታ አድርጌ ከጨረስኩ በኋላ ነው። ምክንያቱም አንተ ስለነገርከኝ ስላለው መረጃ ምን ያህል እርግጠኛ ነኝ የሚለውን ነገር ከነሱ ማወቅ ስላለብኝ ከነሱ ጋር ቆይታ አድርጋለሁ። አንተ እስከዚህ እዚህ መኪና ውስጥ ቆያለህ። እሺ ውድ ተመልካቾቼ እንግዲህ ማወቅ ያለብኝን መስማት ያለብኝን ነገር ከዛሬው ባለ ታሪካችን እንግዲህ ሰምቻለሁ። ወደ ውስጥ ገብቼ ደግሞ ከነሱ ጋር ቆይታ የማደርግ ይሆናል። ያው ባለፈው የተለያየንበት መንገድ ትንሽ ጥሩ ስላልነበረ የእህትየውም ሁኔታ ትንሽ አሳሳቢ ሁኔታ ላይ ስለነበረች ወደ ውስጥ ገብቼ ከእሷ ጋር ትንሽ ቆይታ አድርጋለሁ። ከዛ በኋላ እንግዲህ ያው ምናልባት ሚስት ተብዬም በመሀል ልትመጣ ሊሆን ይችላል። እሷ የለችም። ግን ውስጥ ያለውን ነገር እስቲ ውስጥ ገብተን ቆይታ የምናደርግ ይሆናል። እንግዲህ ወደዛው እናልፋለን። እሺ ውድ ተመልካቾቻችን እንግዲህ መኪና ውስጥ ካደረግነው ከአንድ ወጣት ጋር ቆይታ አድርገን ነበረ። ያው ባደረግነው ቆይታ መሰረት ስለማንነቱ ማን እንደሆነ እናም ለምን እንደመጣ ለምንም እኛን ለማናገር እንደፈለገ ያው ቅድም ባደረግነው ኢንተርቪው መሰረት ውስጥ የተመለከታችሁትን ይመስላል። አሁን ደግሞ ወደዚህ ቤት ገብተን
ስላሉበት ሁኔታ ባለፈው መቼስ የተፈጠረውን አይታችኋል። መጨረሻ አካባቢ መዝጊያችንን ስናደርግ አንድ ሚስጥር ወጥቶ ነበርና ስለዛ ሚስጥርም ለማወቅ አሁንም እህታችን ስላለችበት የደህንነት ሁኔታ ለማወቅ እዚህ ተገኝተናል። ከዛ በፊት ግን ጤንነቷ እንዴት ነች፣ አሁን እስከ በፊቱ ከነበራት ሁኔታ ምን ያህል ደረጃ ላይ ደርሳለች የሚለውን ጠይቀን ከዛ በኋላ ስለሰማ ነው ወይም ቅድም ካደረግነው ቆይታ ስላወቅ ነው ስለ ቅድሙ ስለወጣቱ ልጅ እሷም የምታውቀው ነገር ካለ አንዳንድ ጥያቄዎችን እንጠይቃታለን። ግን ከዛ በፊት የጤናዋ ሁኔታ ይቀድማልና ወደ እሱ አልፋለሁ። ሰላም እንዴት ነሽ? እውነት ነው፣ እግዚአብሔር ይመስገን አለን። ያው ባለፈው ስንለያይ ትንሽ በደረሰብሽ ሁኔታ ምክንያት ቀረጻ ማድረግ ስላልቻልሽ ውስጥ አስቀምጠንሽ ነበርና አሁን ደግሞ ደህና ትመስኛለሽ። ምናልባት አሁን ከኔ ጋር ትንሽ ቆይታ ማድረግ ስላለብሽ ነው። እስቲ እንዴት ነው አሁን ከባለፈው ያለሽ ለውጥ በምን ያህል ነው? ደህና ነኝ አሁን። ክብር ለፈጣሪ ይገባል። አመሰግናለሁ። እናንተም ስለጠየቃችሁኝ ያለሁበትን ሁኔታ እየተከታተላችሁ እናንተም እያገዛችሁኝ ነው። በጣም ነው የማመሰግነው። አሁን ደህና ነኝ። በጣም ለውጥ አለኝ። ትልቅ ለውጥ ላይ ነኝ ያለሁት። ጤናዬ አሁን በፊቱ አይደለም። ተመስገን። እና ይሄ ሚስጥር ከወጣ በኋላ አሁንም ከእህትሽ ጋር እዚህ ቤት አንድ ላይ ነበር እየቆያችሁ ያላችሁት እና ከዚህ ሚስጥር በኋላ እንዴት ነው ያላችሁ ግንኙነት? በምን ያህል መልኩ ነው ከእሷ ጋር እየተዛለቃችሁ ያላችሁት? ይህንን ነገር ማለት እኔ እስከዛሬ ይህን ያክል ቂም የያዘችበት ነገር እንደዚህ ከባድ ነገር እንዳለ ምንም አላውቅም ነበር። ምክንያቱም ያው ህፃኑ እሷ ብትወልደውም ለእኔም ልጄ ነው። እሷ ያሳለፈችውን መከራ ያክል እኔም ማሳለፍ ያለው ምናልባት እሷ አመጣው ወልደው ወይ ደም ፈሷት ምናምን ሊሆን ይችላል። ግን እኔ ለልጁ እሷ የሆነችውን ያክል እኔም ለልጁ ብኛለሁኝ። በቃ እንደ እናት ስንከባከበው ነበረ። እንደነገረች ያው እየተፈራረቀ ነበረ ስራ የምንሰራው እና ልጁን ለመንከባከብ እንዲመቸን ለምን ሰራተኛ ምናምን ለመቅጠር አቅሙም ስላልነበረ የቤት ኪራይ መክፈል አለ፣ ለልጁ ወተት ዳይፐር ምናምን አለና ያለውን ነገር በሙሉ አንድ ላይ ነበረ ስናወጣ የነበረው። ስለዚህ እንዴት ነው እኔ የራሴን ልጅ በችልተኝነት ሊገል የምችለው? እንዴት አላቅም። ብቻ ውስጡ ለምን እንደዚህ እንዳሰበ ምንም ሊገባኝ አልቻለም። ያው ብታቅና ብትረዳኝ ኖሮ ይሄ ልጅ ማለት ለእኔም ልጄ ነበረ። እሷ ያዘነችውን ያክል እኔም ማዝኛለሁ። እሷ የተጎዳችውን ያክል እኔም በጣም ተጎድቻለሁኝ። ስለዚህ ምንም ያክል ደግሞ ጭካኔ ቢኖረኝ የእህቴ ልጅ ነው። እንኳን እኔና እሷ የፈለገ ነገር ጠላትነት ቢኖረን እንኳን ህፃን ልጅ ላይ እንደዚህ አላደርግም። ማንም ሰው ህፃን ልጅ ላይ እንደዚህ አይነት ነገር አያደርግም። ስለዚህ 3 ዓመት ሙሉ እኔም አብሬያት ተንከራትቻለሁኝ። ሀገር ቀይረን ስንንከራተት ነበር። ብዙ ነገር ስንባል ስም ሲሰጠን ነበረ። ብቻ እንግዲህ ያው ፈጣሪ ልቦና ይስጣት ነው የምለው። ሌላ የምለው ነገር የለኝም። እስቲ አሁን ደግሞ እስቲ ስለ ልጁ አባትም እናውራና ማን ይባላል? ምን አይነት ሰው ነበረ? እስቲ በደንብ ከእሷ ጋር ያለውም ግንኙነት ምን አይነት ነበር? እስቲ የሚለውን ነገር በደንብ ግልጽ አድርጊልን። ከእሷ ጋር ያው ባልና ሚስት ናቸው ማለት ተገብተው ምናምን ነበር አንድ ላይ እየኖሩ የነበረው። በሚኖሩበት ከተማ ማለት ያው መጀመሪያ ከማርገዟ በፊት ምናምን በጣም ደስተኛ ነበር። ጥሩ ኑሮ ነበር የሚኖሩት። በኋላ የጸባቸው መነሻ እሱ ቤት አስጥሎ ያጠፋውን ነገር ምናምን ግልጽ የሆነ ነገር ባይኖርም ይሄን ነው ቤት አስጥቶ የሚያስጠፋውን ምክንያቱም ባላውቅም ግን ጥሩ ግንኙነት ነበሩ። ጥሩ ባልና ሚስት ነበሩ። እሱም ደግሞ ቤቱን የሚያሟላ አይነት ሰው ነው። ለቤቱ የሚያጓድል ነገር አልነበረም። ማለት በቃ ወንድ ልጅ ማድረግ ያለበትን ነገር ያደርግ ነበረ። ግን ከሆነ ሰዓት በኋላ አርግዛ ምናምን የሆነ 6-7 ወር አካባቢ ያለች ምናምን በቃ አለመግባባት፣ ውጭ ማደር ምናምን፣ ለቤት አይመጣም፣ አያወራም፣ ከገባም እየሰከረ ምናምን ነገር ነው የሚመጣ የነበረው እና ምን ሆኖ ነው ምናምን ብዬ እሷን ሳናግራት የደከመኝ እኮ ነው ይቅርታ አድርግልኝ ይሄ ነው የምትለኝ ነገር አልነበረም። እና ብቻ ግን የሆነ ቀን ላይ ያው ማደሩም ምኑም እያለ ያው ጭቅጭቁም እያለ ምናምን ቤቱ ላይ ግን ምንም አያጓድልም ነበር። ያው እየተጣሉም ቢሆን ማለት ነው። የሆነ ቀን ግን በቃ ጠፋ ቤት ውስጥ ያለውን ነገር እንኳን ይዞ አልሄድም ማለት ጫማዎች፣ ልብስ ምናምን ከለበሰው ልብስ ውጪ ይዞ የጠፋው ነገር አልነበረም። ድንገት ነው ወጥቶ የቀረው
እና ያው እሱ ሲቀር ምናምን ያው ጥሏት ሄደ ምናምን በቃ እንደዚህ ምናምን የሚባሉ ወሬዎች እንትን ሲሉ ነው እኛ ከተማውን ለቀን እዚህ ወደ አዲስ አበባ መተን እዚህ የወለደችው ልጁን። ምናልባት እሱ ጥሏት ሲሄድ ነፍሰ ጡር መሆኗን ያውቃል? እንዴ ያው 7 ወር አካባቢ ሆናለች እኮ ከማወቅም በላይ ነው እንጂ የልጅ እኮ የ7 ወር ህፃን እያለም እኮ ሊወለድ ይችል ነበር። ያው 9 ወሩን ጠብቆ ተወለደ እንጂ። ስለዚህ አሁን ላይ ስለ ልጁም ያውቃል ማለት ነው? አዎ ልጅ እርጉዝ እንደነበረች ያውቃል። መውለዷን ይወቅ ባላቅም ሴት ይወለዱ እንዳያውቅም ይሆናል እንጂ ማወቁን ያውቃል። እርጉዝ እንደነበረች ያውቃል። እኛም ከተማውን ጥለን ወደዚህ መጣን እንጂ ምናልባት እኮ ተመልሶ እዛም ከተማ ምናምን ሄዶ ፈልጓት ሊሆን ይችላል፣ አናውቅም። ግን ያው ለመውለድ እሷ መውለድ ስለነበረባት ወደዚህ ነው የመጣ ነው እኛ ቀጥታ ወደ አዲስ አበባ። እንደዛ ነው። ታዲያ ይገኛል የተባለበት ቦታ ለመፈለግ አልሞከራችሁም? እሱን አፈላልገናል፣ አጠያይቀናል። በፊት ጓደኞች ብሎ ያላቸውን ሰዎች በሙሉ አጠያይቀን ነበረ። ማንም ያለበትን አያውቅም ነበር። ስልክ ቁጥሩ አይሰራም፣ ስልኩን ቀይሮ ነበር ምናምን ብቻ በወሬ የሆነ ሰዓት ላይ ብቻ የሆነ ሌላ ላይፍ ምናምን እንዳለው እሱ መጀመሪያውም ለእሷ የማይገባ እንደሆነ ምናምን ነገር ሲወራ ነበር። እንደዚህ አይነት ወሬ ሰምተናል፣ እርግጠኛ ባንሆንም። ከዛ በኋላ ይመስለኛል እሷም የእሱ ነገር ቆርጦላት እሱን መፈለግ ያቆመችው። ምናልባት ወይ ሌላ ትዳር ይሁን ወይ ፍቅረኛ ይዞ ይሁን ነገሩ አልገባኝም። ግን ለእሷ የማይገባ እንደነበረ ምናምን በቃ ይቅርባችሁ፣ በቃ ለምን አትተውትም አይነት ነገር ወሬ ሰምተናል ከአንድ ጓደኛው። ስለዚህ ከሄደ በኋላ ጥሏት ከሄደ በኋላ ነው ይህን ነገር የሰማችሁት ነው? ከዛ በፊት በፍቅር ግንኙነት ውስጥ እያሉ? አይ ጥሏት ከሄደ በኋላ ነው። ጠፍቶ ምናምን እያለ እሷ እዚህ መተን ምናምን ልጁ ተወልዶ 3 ወር ምናምን አካባቢ እያለ ያኔ ነው ወሬውን የሰማነው። ህፃኑ እንዴት ተወለደ ከ3 ወር ምናምን በኋላ እንደዚህ አይነት ወሬ የሰማነው ያኔ ነበረ። እሺ በጣም ጥሩ። እና እስቲ እስካሁን ስላለው ነገር ነግረሽኛል እና አንቺ ላይ እስቲ ስለተደረገው ሴራ እህትሽ እንዴት እንዳቀነባበረችው እንዴት እንደዚህ አንቺን ያልጋ ቁራኛ እስከማድረስ ድረስ ያደረሳት ነገርን ነግረሽኛል። ግን ቢያንስ እስቲ እንዴት እንዳረገችው እስቲ ንገሪኝ በደንብ። እኔ ምንም አልገባኝም። ማለት ይሄን ነገር እኔ ላይ እንደዚህ ቂም እንዳላት ምናምን ልትበቀለኝ እንደምታስብ ባውቅ ኖሮ ከመጀመሪያውም እኔ ከሷ አርቅ ነበረ። ግን እህቴ ናት፣ በቃ አሁን ህይወቷ ተስተካክሏል። ምክንያቱም ልጁ ከሞተባት በኋላ መጀመሪያ ባሏ ጥሏት እንደሄደ ምናምን ምንም ጥሩ ነገር ላይ አልነበረችም። በቃ የሆነ መነጫነጭ፣ ከራሷ ጋር ያለመሆን ምናምን የሆነ ብቻዋን የማውራት ነገር ምናምን ብቻ ብዙ አይነት ተጽዕኖ ነበረባት እና ወልዳ ምናምንም እንደነበረ ምክንያቱም እኔ ከጎኗ መገኘት ነበረብኝ። ማንም የላትም፣ ብቻዋን መተው ስለሌለብኝ ያኔም አብሬያት ነበርኩኝ እና አሁን ትዳር ስትይዝ ምናምን በቃ እህቴ ተረጋግታለች፣ አሁን ትዳር ይዛለች። በቃ ያን ያለፈውን ነገር እንደረሳችውና ጥሩ ነገር እንደጀመረች ምናምን ላይፏ እንዴት ተስተካከለ ምናምን ስላሰብኩኝ ነበረ ወደ ቤቷም ልጠይቃት የመጣሁት። ያው ለማየት ነው የመጣሁት። እሷ እና እኛ ጋር ትኖሪያለሽ፣ በቃ እዚህ ሆነሽ የምትሰሪውን ነገር ትሰሪያለሽ፣ ችግር የለውም ምናምን ብላ አሳምናኝ ነበረ። ስመጣ ግን ጠይቂያቸው ለመመለስ ነበር እኔ ያሰብኩት። ያው ባሏም ጥሩ ሰው ነበረ ምናምን ችግር የለውም ቤት እያለ ለምን ቤት ትከራያለሽ ምናምን ሲለኝ እሺ ምናምን ብዬ ነበረ። የሆነ ቀን ላይ የሆንኩትን ነገር አላውቅም፣ ብቻ ግን የሆነ ማለት ሾሽላ ምናምን እንሙቅ ምናምን ብላ እሷም ተቀብታ ነበር ለእኔም ሰጠችኝ ምናምን። ከዛ ያንን ሾሽላ ምናምን ተጠቅሜ እግሬ የሆነ ቆሰለብኝ ማለት ነው። ማለት ቁስሉ ይሄን ያክል ከባድ ምናምን አልነበረም፣ ግን ከዛ እየሰፋ ምናምን ሄደ። በቃ እኔ ምንኜ ነው ማለት አላወቅኩትም፣ ምንኜ ነው ምናምን ብዬ በጣም ግራ ተጋብቼ ነበረ። ምንም አትሆኝም፣ ቆይ ይሄን ማጥፊያ ይሄ ነገር አለ ምናምን እያለች የሆነ የሀበሻ መድኃኒት ነው ምናምን እያለች እያመጣች እየሰጠችኝ ነበረ። እና ቁስሉ ሰፍቶ ምናምን የሆነ ሰዓት ላይ ከሰመና እግሬ መደንዘዝ ሙሉ ድንዝዝ ምናምን ማለት። ከዛ ከሆነ ሰዓት በኋላ ደግሞ የሆነ እሄዳለሁ ምናምን ረጅም ሰዓት ስትቀመጥ የሚደነዘዝሃላ። ከዛም ብሶ ስሜት አልተሰማኝ ምናምን ማለት
ጀመረ። ድንዛዜው እንትን እያለኝ ማለት ነው። በቃ እንደዚህ ቢመታው ብቆነጥጠው የሆነ ነገር ቢመታኝ ምናምን ምንም አይነት ስሜት አልተሰማኝ ምናምን ማለት እያለ ነው መሄድ እስከ አቅቶኝ ምናምን የነበረው። ከዛ በኋላ ነው በቃ እግሬ መራመድ ካቆመ በኋላ ያው ምንም ነገር ማድረግ አልቻልኩም። ያው የምታውቀው ነገር ነው። ባለፈ እንዳየኝ ምናምን ራሴን መቆጣጠር አለመቻል፣ ራሴ ላይ መጸዳዳት ምናምን በቃ አይታወቀኝም ለእኔ ብቻ ያ ነገር እንትን ሲል ነው በቃ ከወገቤ በታች የሚሰማኝ ነገር የለም። አሁን ሽንት ሲመጣ አይሰማኝም ነበረ ምናምን ነገር ነው። ከባድ ነበር። በጣም ያስጠላኛል። እና ምን ያህል ቦታዎች የህክምና ምርመራ አድርገሻል? ቢያንስ እስከ ውጭ ሀገር ብላ ነበር እህትሽ። እስከዛ ድረስ ወስደን አሳክመናታል ብለዋል። ውሸት ነው። የትም የወሰዱ ቦታ የለም። ምንም አይነት ህክምና አልታየሁም። የእምነት ቦታ ምናምን ተባለ፣ ተጸለየ ምናምን ተባለ። ምንም የተጸለየልኝ ነገር የለም። ያመጣሉ የሆነ ነገር ይቀቡኛል። ይሄ መድኃኒት ነው ምናምን ብሎ የሆነ ነገር ከየት እንደሚያመጡት የሚዋጥ መድኃኒት ምናምን ይሰጡኛል። የምን መድኃኒት እንደሆነ ምንም አላውቅም። የሚጠጣ ነገር ያበሻ መድኃኒት ነው ምናምን እያሉ ያመጡና ያጠጡኛል። እምቢ ካልኩኝም ያው በቃ ቢላ አንገቴ ላይ በማስቀመጥ ታስፈራራኝ ነበር። እንደዚህ ያደርግሻለሁ፣ እንደዚህ ይሰራልሻለሁ ምናምን ትለኝ ነበር። በቃ ሁሌም ዘነዘና አንስታ እንዳስፈራራችን፣ ቢላ አንስታ እንዳስፈራራችን ነው። በጣም ያስጠላ ነበረ። ምግብ እንኳን ከምግብ አቅም ከበሰለ ነገር እንትን እንኳን ያነሰ የለም። እሱን እንኳን አሰጠኝም ነበረ። ይገባሻል እንደ ያየሁሽ በራብ ድፍት እንድትይ ነው የምፈልገው ምናምን ትለኝ ነበር። ባለቤቷስ በዚህ መሀል ይህን ስራዋን እያየ ለአንቺ ምንም የተለየ እንክብካቤ ያደርግ? ጭራሽ ምንም አያደርግ ነበር። ተባባሪዋ ነበር። ብቻ ከባድ ነበር ያሳለፍኩት ነገር። እንደዚህ ነው ብዬ መግለጽ አልችልም። ስለዚህ የዛኔ ይንከባከበኛል፣ የተለየ ነገር ያደርግልኛል ስትይ የነበረው እሱን ስለፈራሹ ይመስለኛል። አብሮ ስለነበረ ኢንተርቪው ሲደረግ የነበረው የዛን ሰዓት እኔ ላይ የሆነ ነገር ይፈጠርብኛል የሚለው ነገር እሱንም አስበሽ ይመስለኛል አይደለ? አዎ አይተኸው ነበር አይደል? እንዴት እየጮኸ እንደነበረ እኔ በየትኛው አቅሜ ማለት እናንተም እዚህ እንግዳ ናችሁ ምንም እንትን ብትሉ ብቻ ያስፈራ ነበረ በሰዓቱ። ስለፈራኝ ምናምን ነው ይንከባከበኛል ብዬ የነበረው። ግን ተባባሪዋ ነበር። እያንዳንዱን ነገር የሚያቀርብላት እሱ ነው። ካለቀስኩኝ ምናምን ደግሞ አፍሽን ዝጊ አታላዝኝብኝ ምናምን ይለኛል። ብቻ ያስጠላ ነበር ሁሉም ነገር። አይዞሽ፣ አሁን እንግዲህ ተረጋጊ። እስቲ ስለ ልጁ ደግሞ ትንሽ እናውራና ከዛ በኋላ ወደ ሌሎች ጥያቄዎች እናልፋለን። እስቲ በደንብ ማብራሪያውን ንገሪኝና እንዴት ሊሞት ይቻለ? የስንት ዓመት ልጅ ነበረ? አንቺ ነበርሽ መሰለኝ ቤት ውስጥ አይደል አብረሽው የነበርሽው? እሷ ወደ ስራ ወጥታ ነበርና ወጥታ እስክትመለስ የሆነ የተፈጠረ አጋጣሚ ነበርና እስቲ እሱን በደንብ ንገሪኝ። ልጁ 3 ዓመት ምናምን ሆኖታልና ማለት 3 ዓመቱ ከ2 ወር አካባቢ እንደዛ ነበር። እና ያው ይሄዳል ምናምን ጠረጴዛ ላይ ወጥቶ ምናምን እየተጫወተ ነበር። ሶፋው ላይ ወጥቶ መጀመሪያ እየዘለለ ነበር ምናምን ነገር እና እኔ መታጠቢያ ቤት ደርሼ ስመጣ ጠረጴዛው ላይ ቆሞ እንደዚህ እየዘለለበት ነበር ጠረጴዛው እና መስታወት ስለነበረ እንትኑ ተሰበረበት። መሀሉ ላይ ቆሞ እየዘለለ ስለነበረ መስታወቱ ተሰብሮ ወደቀ ማለት ነው። መስታወቱን ቆርጦት ነበር እና ደግሞ የወደቀበት ቦታ ከስር የጠረጴዛው እንጨቱ አለ አይደል? እሱ መቶት ነበር ጭንቅላት። ስገባ ብቻ ድንብድብ ነበር። በጣም ነበር የተዘጋኩት። ብቻ በሰዓቱ በጣም እየጮኩ ምናምን ስለነበረ ጎረቤት ምናምን መጣልኝ። ግን ሐኪም ቤት ውስጥ ነው ነበር ማትረፍ አልቻልንም እንጂ
እሺ አይዞሽ እንግዲህ ተረጋጊና ንገሪኝ በደንብ። ከዛ በኋላ እህትሽ ለልጇ ሞት ተጠያቂ አንቺን ስታረግሽ ነበር መሰለኝ አይደለ? በሰዓቱ ምናምን ከሐኪም ቤት ስንመለስ ማለት ሐኪም ቤት ሳንደርስ ነበረ ልጁ ህይወት ያለፈ እና እንዴት ሞተ ምናምን የሚለውን እሷ በጣም ስጮህ ነበረ። በቃ በሰዓቱ ራሷን መቆጣጠር አልቻለችም። ስትሆን ነበር አውቄ እንዴት አልኩት ምናምን ነበር ያሰበችው። ከዛ ፖሊሶች ምናምን ወስደውኝ ነበር። እኔ የተፈጠረውን ነገር በሙሉ ስነግራቸው ያሳለፍነውንም ነገር ምናምን ማለት አውቄ እንደማላደርገው ስለተረዱ ምናምን በሰዓቱ የለቀቁኝ ምናምን ማለት ነው። እሷም ጥሩ ሁኔታ ላይ ስላልነበረች ከጎኗ ነበርኩ። ያለችኝ ነገር አልነበረም በዛን ሰዓት አውቀሽ ጣልሽው ምናምን ከማለት ውጭ። ከዛ በኋላ ያላችሁ ግንኙነት ምን አይነት ነበር ከሷ ጋር? እቺስ እንደዛ የልጇ እንትን መሆንሽን እያሰበች አብራሽ ልትሆን አትችልም አይደል? አብራችሁ ተራርቃችሁ ነበር ስትኖሩ የነበረው። ለዛ ነገርም ረጅም ጊዜ ተራርቃችሁ ባላችሁበት ሰዓት ቂም ይመስለኛል አይደል? አይደለም እስከተወሰነ ጊዜ ድረስ ከልጁ ሞት በኋላ እስከተወሰነ እሷ ወደ ራሷ እስከምትመለስ ድረስ እኔ አብሬያት ነበርኩኝ። ግን ማለት የመስለኛው ልጇንም ስላጣች ያለፈው ነገር መከራዋን አይታ ያሳደገችው ልጇ ነው። እኔ አብሬያትም ብሆን ብዙ ነገር የሰው ፊት አይታበታለች። ከዘመድ ተራርቀናል ምናምን እና በዛ ምክንያት ምን ልሰራ መጣ? ምን ፈልገህ መጣ? ምን ቀረ ዛሬ ደግሞ? እሺ ይኸውልሽ አሁንም ተረጋጊና ተቀመጪ። የምረጋጋበት ምክንያት የለም። በቃ ጉዳይህን ጨርሰሃል አይደለ? መስማት የፈለግከውን ሰምተሃል። ስለዚህ ውጣ። ጉዳይን አልጨረስኩም። ከፈለክ ይዛት ወጥተህ መጠየቅ። ገና ብዙ መጠይቃት ጥያቄ አለ። አንቺን የምጠይቅሽ ነገር አለ። ይሄ እኮ የኔ ቤት ነው። በቤቴ ደግሞ ምንም ነገር አልፈልግም። ስለዚህ ውጣልኝ። ቤትሽ ነው? አዎ ቤቴ ነው እኮ። ስለዚህ ቤትሽም ከሆነ ተቀመጪ። ታዲያ እኮ አንተ ውጣ። በቃ ከዚህ በኋላ ከአንተ ጋር ምንም አይነት ወሬ ማውራት አልፈልግም። ይኸውልሽ የምፈልገውን ነገር ሳላገኝ ዛሬ መናገር ያለብኝ ነገር ስላለ ነው ግዴታ የመጣሁት። ሳታስፈቅድ ነው እንዴ ሰው ቤት ዘው ብለህ የምትገባው? ማን አስፈቅደህ ነው የገባኸው? እኔ? አዎ የለሽም። እኛ በነበርን ሰዓት ስገባ የለሽም። እሷ ነበረች። መደወል ትችል ነበር። የእሷ ሳይሆን የኔ ቤት ነው አይደል? ይኸውልሽ ሲጀመር ነው ያሳስቡኝ፣ የእሷ ጤና አሳስቦኝ ነው እንጂ ስለ አንቺ የሚመለከተኝ ነገር የለም። አያገባኝም። እኔ ስለእናንተ ብቻ ደውለህ መጠየቅ ትችላለህ። ደውዬ መጠየቁ ምንም ትርጉም የለውም። አላውቅም። ምክንያቱም እስካሁን አብራችሁ ባላችሁ ሰዓት ከዚህ በኋላ ምን እያደረግሻት እንደሆነ ምንም አላውቅም። ስለዚህ የግዴታ እዚህ ቤት ድረስ መጥቼ የእሷን የጤና ሁኔታ ማወቅ አለብኝ። አንተ ቤቱ እኮ የኔ ነው አይደለ? እኔ ሳታስፈቅድ ለምን እንደምትገባው? ቤትሽ አንቺ ብቻ አይደለም እና ያንተ ነው። የባለቤትሽም ጭምር። ስለ ባለቤቴ አይመለከትህም። በቃ ባለቤቴን አስፈቅደን የመጣኸው? እሱን አስፈቅጄዋለሁ። ከሱ ጋር ተነጋግረናል። እዚህ መጥቼ ቀረጻ እንዳደርግ የእሷን የጤና ሁኔታ እንድከታተል ነግሮኝ የመጣሁት። በቃ እኔ ስለማልፈልግ አሁን አንቺን ደግሞ ለመጠየቅ እዚህ ቤት የለሽም ነበር። ስለዚህ ያለኝ አማራጭ ምንድነው? አንቺ እስክትመጪ ድረስ ከእሷ ጋር ቁጭ ብዬ ቆይታ ማድረግ። እሺ ያ ከመጣሽ አንቺ ውጣ። በተለይ ደግሞ ለአንቺ የሚሆን ትልቅ ሰርፕራይዝ አለ። ግን ከዛ በፊት አንዳንድ ጥያቄዎችን መጠየቅ ፈልጋለሁ። አንቺ እሷ እያለችው ስላለው ነገር ማለት ነው። እኔ ማለት ያለብኝ ነገር ባለፈው ጨርሻለሁ። ምንም ደግሜ ልነግርህ የምችለው ነገር የለኝም። አትጨቅጭቀኝ። ትነግሪኛለሽ፣ ግዴታ ነው። ምንድነው ማወቅ የምትፈልገው? በጣም ጥሩ። እንግዲህ የ3 ዓመት ልጅ እንደነበረሽ ባለፈውም ተናግረሻል አይደል? ከዛ በፊትም አሁን ካለው ፍቅረኛሽ የፍቅር ህይወት በፊት ሌላ ታሪክ እንዳለሽ እናውቃለንና ከዛ ከነበረሽ ሰውዬ ጋር ያው የ3 ዓመት ልጅ እንደነበራችሁ ከዛ በኋላ ደግሞ ልጁ 3 ዓመት ከሆነው በኋላ ያው አንዳች አደጋ ደርሶበት እንደሞተ ይታወቃል። እና የዛንም የሞቱን ተጠያቂ ደግሞ ይኸውልሽ የዛን ሞት ተጠያቂ ደግሞ እህትሽንም እንዳደረግሻት እናውቃለን። ስለዚህ እንዴት ሆነ፣ በምን መልኩ ሆነ፣ እንዴት እሷን ተወቃሽ ልታረጊያት ቻልሽ የሚለውን ነገር በደንብ አስረጅ። ያለፈ ቁስሌን እያነሳህ እንትን አትበለኝ። በቃ ባለፈው ነግሬሃለሁ ያለውን ነገር። እሷ ናት የገደለችው። መደጋገም አይጠበቅብኝም። እሷን ንጹህ ለማድረግ 10 ስለደጋገም ነው የሚልቀየር ነገር የለም። እሷ ናት የገደለችው። በቃ በቸልተኝነቷ ልጄን ገደለችው።
በቸልተኝነቷ እስቲ በደንብ ግልጽ አድርጊው። በቸልተኝነቷ እንዴት ነው የ3 ዓመት ልጅ ቤት ውስጥ ጥለህ የምትሄደው? የሆነ ነገር ያደርጋል የሆነ ነገር ይሆናል ብላ አትፈራ? ባዶ ክፍል ውስጥ ጥላው ሄዳለች። እሷ የት እንደሄደች አላውቅም። ምን ማለት ነው እንግዲህ? እሷ ያለችው እንደዚህ ነው። ስለዚህ ከገደለችው ከማለት አይተናነስ። እሷ ግን ያለችው ጥላው እንዳልሄደች፣ እሷ ውስጥ ስራ በምትሰራበት ሰዓት ሳሎን ቤት ተቀምጦ ሲጫወት እንደነበረ፣ ጠረጴዛ ላይ ወጥቶ እንደነበረ፣ እዛ ላይ እየዘለለ ሲጫወት መስታወቱ ተሰብሮ ሲወድቅ ከስር የጠረጴዛው እንጨት መቶት እንዳረፈን የተናገረችው። ወደዛ ወደዚህ እያደረክ አታሰማምሮ። በቃ አንድ ህፃን ልጅ ጠረጴዛ ላይ ወጥቶ ሲጫወት ተው ይባላል፣ ትወድቃለህ ይባላል። ይሄን ነገር ማሰብ አለባት። ጸጥ ብላው ትሄዳለች ጠረጴዛ ላይ ሲጫወት። ታዲያ አግባብ ነው? ንገረኝ እስኪ። የራሷ ልጅ ቢሆን እንደዚህ ታደርጋለች? እኔ ላይ ትልቅ ክፋት ስላለባት ነው እንጂ አንቺ እኮ አልተረዳሽም። ሲጀመር ለምን እንደዚህ ታስቢያለሽ? እያለቀስሽ ምስኪን ለመሆን አትሞክሪ እኮ። ልጅ እኮ የኔ ምን ነው? ያንቺ ልጅ አይደለም የኔ ልጅ ነው። የኔ ልጅ ደግሞ ሰጥተሽኛል። እሺ ቆይ፣ በዛ ባንቺ ልጅ ምክንያት እኔ ብዙ ነገር አልሆንኩም። ምን ሆንሽ? አብረን ነው እኮ ያሳደግነው አይደል እንዴ? አገር ስንለቅ አብረን የለቀቅነው። አንቺ ስትወልጂ ማን ያረሰሽን አይደለም እንዴ? እስከዛማ እኔ ጥሩ ሰው መስለሽኝ በቃ እህቴ ነሽ ልጄ ልጇ ነው ብዬ ነበር ያሰብኩት። ግን አንቺ እንደዛ አይደለሽም። ምንም አለልሽ ግን ፈጣሪ ያውቃል። ምክንያቱም አንድም ቀን እኔ ባንቺ ላይ ክፋት አስቤ አላውቅም። ፈጣሪ ያውቃል። ታውቂያለሽ ደግሞ ፈጣሪ ስለሚያውቅ ነው እንደዚህ እንድትሆኝ ያደረገሽ። ፈጣሪ አይደለም እንደዚህ ያደረገኝ አንቺ ነሽ። ቅጣትሽን ቀጣውሽ። ፈጣሪ እስኪቀጣሽ መጠበቅ የለብኝም። ቀድሜ ቀጥቼሻለሁ በቃ። እሺ ጥሩ። እና እስቲ ስለ ባለቤትሽ እናውራ። ማን ይባላል? ስለነበራችሁ ምን ያህል በፍቅር አብራችሁ ቆያችሁ? ከዛ በኋላ በምን ምክንያት ጥሎሽ ሄደ? በምክንያት ጥሎኝ እንደሄደ እኔም አላውቅም። ረጅም ጊዜ በፍቅር ቆይተናል። ከዛም በኋላ ተጋብተን ነበረ። ማለት ሁለታችንም ደስተኛ ሆነን እንጋባ ብሎ ሲጠይቀኝ እሺ ብዬ አብረን ነበር። በቃ ሀገር ጉዳት ባለ ሰርግ ነበረ። ሌላው ቢቀር ቤተሰቦቻችን በጣም ተቀራርበው ቅልቅል ተደርጎ በጣም ትልቅ ነገር በቃ አንድ ላይ የሱም የኔም ቤተሰብ ሲቀላቀል ትልቅ ቤተሰብ ነበር የሆነው። ከዛ በኋላም እንደ አዲስ ባለ ትዳሮች ነበር፣ ደስተኛ ነበርን። በቃ ማንም ሰው የሚቀናበት ፍቅር ነበረን። ቤተሰቦቻችን ደስተኛ ነበሩ። በቃ ማለት ለወራት ወይ ደግሞ አዲስ ትዳር ስለሆነ አይደለም፣ ፍቅራችን ያስቀና ነበር። ከዛ በኋላ አረገዝኩኝ። በቃ ጭራሽ ደስተኛ ሆነ። ጭራሽ ቤታችን በደስታ ተሞላ። ቆይቶ ግን እሱ ጸባዩ መቀየር ጀመረ። እያመሸ መምጣት ጀመረ። አንዳንዴም ያድራል። 8 ሰዓት 9 ሰዓት ይገባል። ስልክ አያነሳም። በቃ ድንገት ባህሪው ቀይራል። ስለዚህ እኔ ግራ ገባኝ። ምን ሆነ ነው ብዬ ለማናገር ሞከርኩኝ፣ ግን ሊያናግረኝ ፈቃደኛ አልነበረ። እየቆየ ሲመጣ በቃ ውጪ ውሎ አድሮ ምናምን በሁለተኛው ቀን ይመጣል። የት ነበርክ ስለው አያገባሽም ይለኛል። እንደዛ እያደረገ የሆነ ሰዓት ላይ ብን ብሎ ጠፋ። ከዛ እኔ ደግሞ ያው ይሄ የለመደው ነገር ነው፣ ምንም አላልኩትም። ቤተሰብ ጋርም ሄጄ መናገር አልፈለኩኝም። ገበኔን አደባባይ መውጣት አልፈልግም። ስለዚህ በቃ ይመጣል ብዬ ብጠብቀው ሳምንት ምናምን ሆነ። ከዛ በቃ እንደማይመጣ ገባኝ። ከዛ በቃ የውሃው ሽታ ሆኖ ቀረ። እኔም እንደዛ ጉድ የተባለለት ማለት በጣም ሰው አፍ ውስጥ ገብተናል፣ በጣም ሰው አይን ውስጥም ገብተናል። እና ምን ልሆን ነው መጨረሻ? በቃ ስሜ የማያምርም ብዬ ነፍሰ ጡርም ነኝ። ስለዚህ ምንም አማራጭ የለኝም። ልጄን እሺ ጠፋው። ከአካባቢ ሰው ከእናት ከአባቴ ከሁሉም ነው የጠፋሁት። ባየዋልም አይመጣም፣ ስልክም አይደውልም። በቃ የውሃ ሽታ ሆኖ ቀረ። አንዳንዴ የሆነ አደጋ የደረሰበትም ይመስለኛል እንጂ በሰላም እሱ እንደዚህ አይጠፋ። እስካሁንም ስልኩን እጠብቃለሁ። አንድ ቀን እንኳን ከደወለ ብዬ ስልኬን ዘግቼ አላቅም። ስልክ አልቀየርኩም። ግን ምንም ነገር እንግዲህ አይደለ እሱ ሲጀምር ህፃን ያንን ቃቃ ጨዋታ ስንጫወት ጀምሮ ነው በእኔ ትልቅ ቅናት ያደረባት። ገና ከልጅነታችን ጀምሮ እንደውም እኔ ነገር ማውራት አልፈለኩም ነበር እንጂ የሆነ ሰዓት ላይ ፍቅረኛ ነበረኝ። እሷ ያገባች አካባቢ ማለት ነው። የእሱ ጓደኛ ነበረ የኔ ፍቅረኛ ማለት ነው።
አቤት ምናምን ሊጠይቀን በሚመጣ ሰዓት እሱና የኔ ፍቅረኛ እና እሷ በጣም ነው የሚቀራረቡት የነበረው። እናም ባለቤቷ ደግሞ ከኔ ፍቅረኛ ጋር የሆነ ነገር እንዳላቸው ይጠራጠር ነበረ። ምናልባት ጥሎ የመጥፋቱ ምክንያት ያ ሊሆን ይችላል ወይ አላውቅም። ብቻ ግን ምናልባት ልጁ ደግሞ የጓደኛው እንደሆነ እያሰበም ሊሆን ይችላል፣ አላውቅም። ብቻ እንዴ ይሄን ነገር ግን ለኔ አንድም ቀን ነግረሽኝ አታውቂ። ለምን እነግርሻለሁ? ምክንያቱም ትፈልጊው ነበር እኮ ባል እያለሽ እኮ አንቺ የኔን ፍቅረኛ ትፈልጊው ነበር። ማ እኔ? አይ አንቺ እኔ ለአንቺ ቃል የለኝም፣ ግን እረፊ በቃ እረፊ። ከዚህ በላይ ምንም አታረጊኝም። በቃ አሁን እኮ እኔ ማድረግ የፈለኩትን ማድረግ እችላለሁ። በቃ ዝም በይ። አሁን እሷ አለ ብለሽ የተላፊ ነገር አትናገሪ። እኔ እስከዛሬ ምንም ነገር እያልኩ እኔ አንቺን ፍቅረኛ ነው የምፈልገው። የራሴ ባል ቤተሰብ የተከበረ እያለኝ የአንቺን ፍቅረኛ ነው የፈልገዋለሁ። በቃ እኔ የለበስኩት ነገር ነው የለበስኩት ጫማ ወይ የለበስኩት ማዳበሪያ ቢሆን እንኳን አንቺ የኔን ነገር ሁሌም እንደፈለግሽ ነው። ጤነኛ አይደለችም። እሱማ ለዛ ነው እንደዚህ የምታስበው። ጭንቅላትሽ ጤነኛ አይደለም። ከአንቺ ምን ልፈልግ እችላለሁ? ከኔ የማፈልጊው ምን አለ? ሁሌም ከአንቺ የተሻልኩ የነበርኩት እኔ ነኝ። ከኔ የተሻለ ነገር ምንም አልነበረሽም ነገርሽ። ምክንያቱም የተሻለ ነገር ቢኖርሽ ኖሮ አንቺ ፈጣሪና መስግነሽ ትዳርሽን አክብረሽ ትኖሪ ነበረ። መሰልሽ ነው ቆይ ነበር አይደለም? እሱ አሁንም እያስመሰልሽ ነው። ምንም እያስመሰልሽ። ባለፈው ተናግረሻል አይደል? እሷ ከኔ ሁሌ የተሻለ ሆና ስለምትገኝ ብዙ ወንዶችም ሁሉም ነገር ወደ እሷ ነው የሚያደለው። ስለዚህ ከኔ በልጣ ሁሌ ተሽላ ስለምትገኝ ሁሌ ፍላጎቷ ይሟላላታል። እኔ ደግሞ በዛ ነገር ሁሌ ቀናለሁ ስትይ ነበር። አሁን ደግሞ ከሷ የተሻለሽ እንደሆንሽ እየተናገርሽ ብያቃለሁ። አዎ ባለፈው ብያለሁ፣ ግን ያኔም ትክክለኛው ምክንያት ይላ ለመናገር ለመደበቅ ስለፈለኩኝ ብቻ ነው እንደዛ ያልኩት እንጂ ምንድነው ትክክለኛ ምክንያት? ከኔ የተሻለ ምን ነገር አላት? ምንድነው ትክክለኛ ምክንያት? ልጄን መግደሏ። እውነተኛና ትክክለኛ ምክንያቴ ልጄን መግደሏ ነው። እኔ ግን እህቴም ስለሆነች ስለማስብልሽ ብቻ ነው ያልገደልኩሽ። እንዴት ነው እንደዚህ? ቆይ መቼ ነው የምትረጂ? እንዴት ብነግርሽ? መቼም አልረዳሽም። ያደረግሽውን ነገር ታውቂያለሽ። ለምን ብዬ ነው እኔ ልጅሽን የምገለው? ልጅሽ እኮ ልጅ ነበረ። አልነበረም። አንቺ እኮ አልነበረም። የኔ ልጅ የኔ ብቻ ነው፣ ያንቺ አይደለም። የኔ ልጅ አንቺ ሆነ አቅም። አዎ ነው። ምጤን እኩል አልተካፈልሽም። አዎ ከመሜን እኩል አልታመምሽልኝም። በቃ አልታመምሽም። ልጄ ሞቶ የሆንኩትን አልሆንሽም። እንዴት ነው ያልሆንኩት? አንቺ ያዘንሽው በላይ አንቺም እኮ እንዳዘንሽ እኔም እኮ አዝኛለሁ። ስለገደልሽው እጅሽ በደም ስለተጨማለቀ ከፍቶሽ ሊሆን ይችላል። አንቺ ነሽ የገደልሽው። አንቺ ነሽ ልጄን የገደልሽው። ልጄ አትበይ ልጄ። እሺ ልጅሽን አልገደልኩትም። ገለሽዋል። ልጄን ገለሽዋል። ብቻዬን አስቀርተሽኛል። አንቺ አምጥሽ ብትወልጂው ያ ልጅ ለኔም ልጅ ነበር። ልጅሽ አይደለም። ልጅሽ አይደለም። ልጄ አትበይው። እሺ በቃ እንደው ተሳስቺ። ልጅሽ አይደለም፣ የኔ ልጅ ነው። ተይኝ። እሺ በቃ ልጄን ገለሽዋል። ዘላለም ካይምሮሽ እንዳታጣ። ታዲያ ስለ ልጁ ሞት አባቱ ይሄን ዜና ሰምቷል? ያውቃል? አንተ ደግሞ አባቱ ጠፍቷል፣ የት እንዳለ አላውቅም። እኔም ባገኘው በጣም ደስ ይለኛል። ምክንያቱም የመጀመሪያ ፍቅሬ ነው። ከማንም በላይ የምወደው ሰው ነው። የጠፋበትን እንኳን ምክንያት ሳይነግረኝ ነው የጠፋው። ምን እንዳስቀየምኩት፣ ምን እንዳደረግኩት፣ ምን እንደሆነ ምንም ነገር አላውቅም። እንደ ድንገት ነው ተነስቶ የተሰለበው። እንደ ድንገት ነው አመሉ መቀየር የጀመረው። ሌላውን ተሆነ ልጅ እንዳለው እንኳን ያውቃል ማለት በዛ ሰዓት አመሉ ሲቀየር ማለት ነው። እና ምን እንደሆነ እንኳን አላውቅም። እንኳን ስለ ልጁ መሞት ሊሰማ ልጁ ተወልዶ ጾታውን እንኳን አያውቅም። ወንድ ይሁን ሴት የወለድኩት አያውቅም። ቤተሰቦቼ አያውቁ። ማንም የሚያውቀው ሰው የለም። እኔ ላንቺ ብዬ ቤተሰቦቻችንን ጥለን ጠፍተናል። መመለስ ትችያለሽ ከፈለግሽ እኮ። ላንቺ ብዬ ሀገሬን ጥዬ ጠፍቻለሁኝ እኮ። አንቺ ከምትሸማቀቂ እዛ የሰው መጠቋቋሚያ ከምትሆኝ ብዬ እኮ ከአንቺ እኩል ችግርሽን ተካፍያለሁ። አንቺ ጾም ስታድሪ እኮ የምንበላው አተን እኮ አብረን ጾም አድረናል። እኔም እኮ አይኔ ትክክለኛ እህቴ ትመስይኝ ነበር። አሁንም እኮ ለዛ ሁሉ ምስጋና ተሸክሜሽ እየኖርኩ ነው። ለዛ ሁሉ ምስጋና ገብቶሻል አይደለ? አሁን እኔ ሙሉ ለሙሉ ተሸክሜሽ ያለሁት እኔ ነኝ ብዙ ነገር የሆንኩልሽ። መጣውጥተሽ ብትኝ እመርጣለሁ። ውጪ መውጣት ትችያለሽ። አሁንም እኮ ምንም አላደረኩሽም። አንቺ እኮ ምንም የማያውቅ ምስኪኑ ልጄን የገደልሽው። አድጎ ዛሬ ማሚ ያ አፉ ራሱ የሚጣፍጠው ልጄን እኮ ነው የገደልሽው። ሲስቅ የሚያምረው ልጄን እኮ ነው የገደልሽው። ከአይኔ የማይጠፋ ልጄን አንቺ ማፋለኝ ብለሽ ታወሪያለሽ እንዴ? መታከም አለብሽ። አንቺ ምንም ጤነኛ አይደለሽም። በቃ መታከም አለብሽ። ምናልባት እሱ አንቺን ጥሎ የሄደበት ምክንያት ከአንቺ ያጣቸው ነገሮች ነበሩ። ልትሰጪው ያልቻልሻቸው ጊዜ ትሰጪው ነበር ለፍቅረኛሽ። እውነት
ወይስ ሌላ የፍቅር ህይወት ነበረው ከአንቺ ጋር ያለ ራሱ ሌላ ሴት? አያረገውም እሱ በጭራሽ አያረገውም። በቃ በጣም ነበር የሚወደኝ። እሷን መመስከር ትችላለች ምን አይነት ፍቅር እንደነበረ። ግን ከጓደኛው ጋር መጠርጠሪ እኔም ገና ነው የሰማሁት። በቃ ማለት መሀላችን ንፋስ እንኳን ገብቶ አያውቅም። በቃ በጣም ብንጣላ እንኳን ተነጋግረን ነበረ ችግራችንን የምንፈታው። እኔ እስከማውቀው ሰው እኔ ልሳሳት እችላለሁ፣ ግን ምንም አድርጌው አላውቅም። ቤቴን ከማለቴ በቀር ምንም አድርጌው አላውቅም። ታዲያ በዛን ሰዓት ምን ያህል ታምኙ ነበር? ይሄ መጠናናት የሚባለውም ነገር አለ። ምን ያህል አመትም ቢያንስ ከመጋባታችሁ በፊት በፍቅር ቆይታችኋል? 4 አመት በፍቅር ቆይተናል። ያሳለፍናቸው 4 አመት በሙሉ እኔ ከሌላ ሴት ጋር አይቼው ማለት ጓደኛ ማለት በየስራ አብሮ የሚሰራ ሰው ምናምን አሉ፣ ግን ከሴት ጋር የተለየው በቃ መታገስ አልችልም እንጂ አንቺ አጭበርባሪ ደሞ ናፋልሽ ታወሪያለሽ። የማልመጣ መስሎሽ ነበር? ከየት መጣ? ይሄው መጥቻለሁ እኔ። አንቺ አጭበርባሪ አስመሳይ ነሽ። ስማይ እንዴ አጭበርባሪ አስመሳይ። ከየት ነው የመጣኸው? ከመጣበት ካለሁበት የማልመጣ መስሎሽ ነበር? ይሄው መጥቻለሁ። እያጣበኩ ነበርኩ ማለት አታስመሲ። አሁን ተቀመጭና አታስመሲ። አስመሳይ ምን ያልክ ነው? አልገባኝም። ያደረሽው አንቺ ታውቂያለሽ። አንቺ ባንቺ ቤት በቃ እኔ ማልመጣ ምናምን መስየሽ ሌላ ታሪክ ውስጥ እንትን እያልሽ ነበር። ስለዚህ ነው መጥቻለሁ እኮ። እስኪ ንገረኝ፣ ምንድነው ያደረኩ? ያደረሽውን በደንብ ራስሽ ታውቂያለሽ። በደንብ ነው የምታውቂው። እኔም እሱን ለማወቅ ነው የመጣሁት። እስከ ዛሬ የት ነበርክ? ከምኖርበት ስለሱ አይመለከትሽም። ባንቺ ቤት አሁን የማልመጣ ሌላ ቦታ እንደዚህ ወይም ደግሞ እንትን መስሎሽ ማለት ይኸው መጣሁ። ስለዚህ እኔ የምፈልገው ምንድነው ሁሉን ነገር ማወቅ ፈልጋለሁ። ለምን እንዳደረግሽብኝ፣ ለምን እንደሆነ፣ ለምን በእኔ ላይ እንደዛ አይነት ነገር እንዳደረግሽ ማወቅ ስለፈልግ መጥቻለሁ። አንተ ለምን ጥለኸኝ ሄድክ? እኔ ምን ማወቅ ፈልጋለሁ። በደንብ ታውቂዋለሽ አንቺ ራስሽ። ምን ማውቀው ነገር በደንብ ያደረግሽውን ራስሽ ስለምታውቂ እኔም ካንቺ ለመስማት ካንቺ ለማወቅ ነው። ምንድነው ያደረግኩ? ንገረኝ፣ ምንድነው ያደረግኩ? በደንብ ታውቂዋለሽ። ያደረግሽኝ እኮ ተናገር። የካድሽኝን ያደረግሽውን በደንብ ታውቂዋለሽ ራስሽ። ንገረኝ እስኪ። እሺ አንቺ ምን ክጆ አውቃለሁ? ምን አውቃለሁ? ዘውቶ አውሩ እንጂ እኔ ምን አውቃለሁ? ያደረግሽው ምናልባት ሁለታችሁ ልታውቁ ትችላላችሁ። ምንድነው እህትና ምክንያት ለምን ጠፋ ብዬ እንዳልጠይቅ ነው ያደረግሽውን ታውቂያለሽ። ለምትመጣው ምክንያት በደንብ አንቺ ታውቂያለሽ። ለምን እንደጠፋው ስለምታውቂ እኔም እሱን ማወቅ እፈልጋለሁ እኮ። ጥፋቴን ንገረኝ። እኔ ምንም አድርጌ ላስቀይም? ልጅህን እንዴት ጥለህ ትሄዳለህ? ስለ ልጅህ ብዙ ነገር አታውቅሽ። ልቀቀኝ እባክህ። ከመሬት ተነስተህ ለማማተት ያምራል እንዴ? አሁንም አድርገዋለሁ። ልቀቃት። ቆይ እንዴ ባንዲ ሆንክ ይመስላል እንዴ? እንደው እንዳንተ አይነት አባት ስለሌለው አንተን ስላላየ ስለ ልጅ አታውሪ። ልጄንማ በደንብ አንቀባሬ ነው ማሳድገው። በደንብ ስለ ልጄ ማለት አይገርምሽም? አንቀባረሬ ልጄን በደንብ አድርጌ ማለት ነው። አንቀባረሬ ልጄስ ምን ማለት ነው? አንቀባረሬ ልጄን በደንብ አድርጌ እያሳደግኩት ነው። እንዲያውም ከአንቺ ተገላግሏል። ታውቂያለሽ? ከአንቺ ስለተገላገለ በጣም አሪፍ ነው። ምንድነው የምታወራው ነገር? በደንብ ከአንቺ ስለተገላገለ በጣም ይሄ አሪፍ ነገር። እሺ ቆይ እንዳንቺ አይነት ከሚሆን የት አለ ልጅ? አሳየኝ እስኪ። ልጅ የት አለ? እሱ አይመለከትሽም። ምክንያቱም እንዳንቺ አይነት ሰው ጋር ስለተገላገለ እሱ አሪፍ ነው። አሁን አሪፍ ላይ ነው ያለው። ልጄ እኮ ሞቷል። ልጅሽ ሞቷል ያልሽ ንገሪኝ። ምንድነው? አልሞተም እንዴ? የምን ሞት ነው የምታወሩት? ልጁ አልሞተም። ምንድነው የሚያወራው? አልሞተም። ልጄ አልሞተም። እርግጠኛ ነህ ልጁ አለ በህይወት? ልጄ አልሞተም። የምን ሞት ነው የምታወሩት? አታሟርቱበት። ልጄ ላይ ከልጄ ላይ አታሟርቱበት። እንዴ ምን ወይኔ እስቲ ቀና አድርጊያት። እስኪ ውሃ አምጣላት። ምን ላድርግ? ከታርጎ ካሜራውን